ዕለተ አርብ መጋቢት 25 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግናቸው የሀገር ውስጥ መረጃዎቻችን አልፋለን። ምርጫ ቦርድ በመራጮች ምዝገባ ሂደት ላይ የሚፈጸም ህገወጥ ማስገደድ ካልቆመ ምርጫ እስከ ማራዘም የሚደርስ እርምጃ እንደሚወስድ አስጠነቀቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሂደት ላይ እየተስተዋለው ያለውን የህግ ጥሰት አስመልክቶ ባወጣው መግለጫ ዜጎች ካርድ እንዲወስዱ የሚደረገውን ማንኛውንም አይነት የግዴታ ተጽዕኖ በአስቸኳይ እንዲቆም አሳስቧል። ቦርዱ ቤት ለቤት በመዘዋወር ካርድ ውሰዱ ከሚል ህግን ከሚተላለፍ ተግባር ጀምሮ መመዝገብ ከማህበራዊ አገልግሎቶች ማግኘት እና ከደሞዝ መቋረጥ ጋር በማያያዝ በዜጎች ላይ ያልተገባ ተጽዕኖ እየተፈጸመ መሆኑን የሚጠቁም ሪፖርት ደርሶኛል ብሏል። ምርጫ ቦርድ በመግለጫው ባስተላለፈው ጥብቅ ማስጠንቀቂያ ይህ የእርምት እርምጃ ካልተወሰደ ያልተገባ ቅስቀሳ የሚደረግባቸው የምርጫ ክልሎችና የምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የሚያደርግ እርምጃ ለመውሰድ እገደዳለሁ ብሏል። ቦርዱ አክሎም ማንኛውም አካል በየመስሪያ ቤቱ ሰራተኞች የመራጭነት ካርድ እንዲወስዱ ማስገደድ እንደማይችል ገልጾ የመራጮችን ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት ማስፈራራት ህገወጥ ድርጊት በመሆኑ ቦርዱ አጥብቆ ይቃወማልም ሲሉ ነው አቋሙን የገለጸው። በሁሉም የክልል መንግስታትና በሁለቱ የከተማ አስተዳደሮች ስር ያሉ አስፈጻሚዎች ከቤት ለቤት ቅስቀሳ እንዲቆጠቡ በጽሁፍ ማሳሰቡን የገለጸው ቦርዱ ድርጊቱን የሚፈጽሙ አካላትና ተቋማትን ለህዝብ እንደሚያጋልጡም አስታውቋል። ምርጫ ቦርድ ለዜጎች ባስተላለፈው መልእክት መመዝገብ ግዴታ አለመሆኑን፣ በመራጭነት አለመመዝገብ ደሞዝ የሚያስቆርጥ ከስራ የሚያስወጣ ወይንም ማንኛውንም ማህበራዊ አገልግሎት የሚያስቀይር አለመሆኑን አስገንዝበዋል። ዜጎች መምረጥ ህገ መንግስታዊ መብታቸው መሆኑን ተረድተው በፈቃደኝነትና በራሳቸው ውሳኔ ብቻ እንዲመዘገቡም ጥሪ አቅርበዋል። ይህን መሰረታዊ መብት በመጋፋት በዜጎች ላይ ተጽዕኖ የሚያደርጉ አካላትና ተቋማት በመጠቆም ዜጎች እንዲተባበሩም ቦርዱ ጥሪውን አስተላልፏል። የኦሮሚያ ክልል ፍርድ ቤቶች አዲስ አበባ በሚገኙ የኦሮሚያ ተቋማት ላይ የዳኝነት ስልጣን እንዲኖራቸው የሚፈቅደው ህግ ጸደቀ። በአዲስ አበባ በሚገኙ ሰራተኞችና ኃላፊዎች ላይ የክልሉ ፍርድ ቤቶች የሚኖራቸውን የዳኝነት ስልጣን አብን ተቃውሟል። ለኦሮሚያ ክልል ፍርድ ቤቶች የዳኝነት ስልጣን የተሰጠው መጋቢት 24 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተሻሻለውን የወንጀለኛ ስነ ስርዓት ህግ ላይ ነው። በኢትዮጵያ እስካሁን በስራ ላይ የቆየው የወንጀለኛ መቅጫ ስነ ስርዓት ህግ በ1954 ዓ.ም የወጣ እንደነበረም ይታወሳል። ከ60 ዓመታት በላይ በስራ ላይ የቆየው ይህ ህግ የሚያሻሽለው አዋጅ በፓርላማ ስብሰባ በሁለት ተቃውሞ በአብላጫ ድምጽ ጸድቋል። አዋጁ ከመጽደቁ አስቀድሞ የአማራ ብሔራዊ ንቅናቄ አብንን ወክለው የፓርላማ አባሉ የሆኑት ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለኝ አወዛጋቢ ባሏቸው አንቀጾች ላይ ጥያቄን አንስተዋል። ጥያቄን ካስነሱ ድንጋጌዎች መካከል የኦሮሚያ ክልል የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ ውስጥ ከስራ ኃላፊነት ጋር በተያያዘ የሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸው የሚለውን ይገኝበታልም ነው የተባለው። በተያያዘ ዜና ህጉ የወንጀል ምርመራ ክስና ማስረጃ ስርዓቱን ወደ አዲስ ምዕራፍ የሚያሸጋግር ነው ሲል ፍትህ ሚኒስቴር አስታወቀ። ከ60 ዓመታት በላይ ያገለገለው የወንጀል ስነ ስርዓት ህግ የሚተካ የወንጀል ስነ ስርዓትና ማስረጃ ህግ አዋጅ ቁጥር 1410/2018 ሆኖ መጋቢት 24 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት መጽደቁን የፍትህ ሚኒስቴር ገልጿል። የፍትህ ሚኒስቴር በ1954 የወንጀል ስነ ስርዓት ህጉ ለበርካታ አስርት ዓመታት ስራ ላይ የቆየ በመሆኑ የኢፌዴሪ ህገ መንግስት በ1997 ከወጣው የወንጀለኛ መቅጫ ህግ ሀገሪቱ ከምትተገብረው የወንጀል ፍትህ ፖሊሲ እንዲሁም ደግሞ በዓለም አቀፍ ደረጃ በዘርፉ ካሉ አዳዲስ አሰራሮችና የቴክኖሎጂ እድገቶች አኳያ ከዘመኑ ጋር በተጣጣመ መልኩ መከለስ አስፈላጊ ሆኖ በመገኘቱ ባለፈው ዓመት የአዲስ ህግ ዝግጅት ሲደረግ ቆይቷልም ብለዋል። የጸደቀው የህግ መድብል አዳዲስ አሰራሮችን ከማስተዋወቅ በተጨማሪ የማስረጃ ህግን በማካተት በኢትዮጵያ የወንጀል ፍትህ ስነ ስርዓት ውስጥ የቆየውን አንድ ትልቅ ክፍተት ለመሙላት እንዳስቻለም ገልጸዋል። ህጉ የወንጀል ምርመራ ክስና ማስረጃ ስነ ስርዓትን ወደ አዲስ ምዕራፍ የሚያሸጋግር ነው ብሎታል። የወንጀል ስነ ስርዓትና ማስረጃ ህጉን በማቀራረብ ሂደት ከ15 ዓመታት በላይ የወሰደ ሲሆን ባለፈው የለውጥ ዓመታት ከተለያዩ ቁልፍ የህግ ሪፎርሞች አንዱ ሆኗል። ብዙ ምክክር ተደርጎበት የጸደቀ ስለመሆኑም አስረድቷል። ሚኒስቴሩ ህጉ ሀገር አቀፍ ተፈጻሚነት ያለው ሲሆን ከዚህ ሪፎርም የሚጠበቅበትን ውጤት እውን ለማድረግ በሁሉም ደረጃ ከሚገኙ የፍትህ አካላት ጋር በቅንጅት እሰራለሁም ብሏል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የመንግስታቱ ድርጅት በሱዳን ለ3 ዓመታት ያህል ጊዜ ዘግይቶ የነበረውን ቢሮ መክፈቱን አስታወቀ። የተባበሩት መንግስታት ድርጅት በሱዳን የተከሰተውን ግጭት ተከትሎ ለ3 ዓመታት ያህል ዘግቶት የነበረውን ቢሮ ከተባበሩት መንግስታት የልማት ፕሮግራም ጋር በመሆን በትናንትናው ዕለት ቢሮውን ከፍቷል። በመክፈቻ ስነ ስርዓቱ ላይ የሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ሞሂ አልዳን ሳሌም እንዲሁም የተባበሩት መንግስታት ድርጅት ባለስልጣናትና የካርቱም ግዛት አስተዳደር ተወካዮች ተገኝተዋል። የሱዳን ባለስልጣን ባደረጉት ንግግር ቢሮው ዳግም መከፈቱ በሱዳን መንግስትና በተባበሩት መንግስታት ድርጅት መካከል የተጀመረውን ትብብር የሚያንጸባርቅ መሆኑንም ገልጸዋል። አያይዘውም እርምጃው የታደሰ ዓለም አቀፍ አጋርነትና ሀገሪቱን ለማረጋጋት ለሚደረገው ጥረት አዎንታዊ አስተዋጽኦ አለው ሲሉም አድንቀዋል። የተባበሩት መንግስታት ድርጅት ተባባሪ አስተዳደር ሹም የሆኑት ደግሞ ሃሊንጌን በበኩላቸው የመንግስታቱ ድርጅት ኤጀንሲዎች ወደ ካርቱም መመለሳቸው ለሱዳን አሁን ባለችበት ደረጃ ያለውን ጠቃሚ ድጋፍ ያሳየ ነው ብለውታል። የመንግስታቱ ድርጅት ቀደም ሲል በርካታ የሰብአዊ ተግባሮችን ከካርቱም ውጭ በማዘዋወር በሌሎች ግዛቶች የሚገኙ የመስክ ጽህፈት ቤቶችን በኩል አንዳንድ የሰብአዊ ተግባራትን ሲያከናውን ቆይቷልም ነው የተባለው። በመጨረሻም በመካከለኛው ምስራቅ ረጅም የሆነው የኢራን ድልድይ በከባድ አየር ድብደባ መመታቱ ተገለጸ። በኢራን መዲና ቴህራንና በምዕራቢቱ ካራጃን ከተማ መካከል ያለው የትራፊክ ፍሰትን የሚያስተሳስረው ግዙፍ የሃይዌይ ድልድይ በአየር ጥቃት መመታቱን የፈረንሳይ የዜና ወኪል ዘግቧል። ቢዋን በመባል የሚታወቀውና በመካከለኛው ምስራቅ ረጅም ተብሎ የሚታሰበው ይህ ድልድይ ለአገልግሎት ክፍት የሆነው በዚሁ የፈረንጆቹ ዓመት መጀመሪያ ላይ ነበር። የኢራን መንግስት ቴሌቪዥን እንደዘገበው ድልድዩ በመጀመሪያ ከተመታ ከአንድ ሰዓት በኋላ በድጋሚ ጥቃት የተሰነዘረበት ሲሆን አሜሪካና የአማጽያን ጥላቶች ሲል የጠራቸው አካላት በፈጸሙት በዚህ ድርጊት በሰላማዊ ሰዎች ላይ ጉዳት መድረሱም ተረጋግጧል። በተመሳሳይ ሰዓት በቴህራን ከተማ ውስጥ በተለያዩ አቅጣጫዎች ተከታታይና ኃይለኛ ፍንዳታ ድምጽ መሰማታቸውን የኤፍጂፒ ጋዜጠኛና የሀገሪቱ መገናኛ ብዙሃን ዘግበዋል። ፍንዳታዎቹ እጅግ ኃይለኛ ከመሆናቸው የተነሳ በከተማዋ መሀል የሚገኙ ህንጻዎችን ያንቀጠቀጠው ሲሆን በምዕራብና በምስራቃዊ የቴህራን ክፍሎችም ከፍተኛ ድንጋጤ ፈጥሯልም ተብሏል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ኤልዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።